የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። እንኳን ለፋሲካ በዓል በሰላም አደረሳችሁ። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ብሔራዊ ባንክ በ3 ጊዜ ጨረታ በ9 ወራት ውስጥ 180 ሚሊዮን ዶላር ለግል ባንኮች ማቅረቡ ተሰማ። በማይናማር በአስከፊ ሁኔታ ከሚገኙ 700 ኢትዮጵያውያን መካከል 200 በ10 ቀናት ውስጥ ሊመለሱ መሆኑም ተነግሯል። የሞተን ዶሮ ባልተፈቀደ ቦታ ላይ መጣል እስከ 25,000 ብር እንደሚያስቀጣ ተነግሯል። በአዲስ አበባ 1 ኪሎ ስጋ በ400 ብር ሊሸጥ ነው መባሉ ሲነገር በቁርጥ ቤት ያለው ዋጋ ግን እጅግ የተጋነነ ስለመሆኑም ተመላክቷል። ዝርዝር አለን። ኢትዮጵያ በቂ የሆነ የቆዳና ሌጦ ሀብት ቢኖራትም በሚፈለገው መጠን ጥቅም እያገኘች እንዳልሆነ ተነገረም። ቻይና በሴኮንድ 10 ሜትር መሮጥ የሚችል ብላክ ፓንተር የተባለ ፈጣን ሮቦት መስራቷን ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢትዮጵያ ብሔራዊ ባንክ በ3 ጊዜ ጨረታ በ9 ወራት ውስጥ 180 ሚሊዮን ዶላር ለግል ባንኮች ማቅረቡ ተሰምቷል። ብሔራዊ ባንክ በትላንትናው ዕለት የ70 ሚሊዮን ዶላር ጨረታ ለግል ባንኮች በማውጣት አጫርቷል። የትላንትናው የብሔራዊ ባንክ ጨረታ ለሶስተኛ ጊዜ የተደረገ ሲሆን በዚህ ዓመት ባንኩ ዶላሮችን ለግል ባንኮች በጨረታ መልክ እያቀረበ ይገኛል። ከዚህ ቀደም የካቲት 18 60 ሚሊዮን ዶላር፣ መጋቢት 23 ደግሞ 50 ሚሊዮን ዶላር አቅርቦ እንደነበር ይታወሳል። የካቲት ላይ በወጣው ጨረታ አንድ የአሜሪካን ዶላር በአማካኝ 135 ብር የተሸጠ ሲሆን መጋቢት 23 በነበረው ደግሞ የተወሰነ ቅናሽ አሳይቶ በአማካኝ 131.7 ብር ተሽጦም ነበር። በትላንትናው ዕለትም አንድ የአሜሪካን ዶላር በአማካኝ መጋቢት ላይ ከነበረው ጋር ተቀራራቢነት አሳይቶ በ131.49 ብር እንደተሸጠ ታውቋል። በጨረታውም 26 ባንኮች ተሳታፊዎች እንደነበሩ ተነግሯል። ብሔራዊ ባንክ እስከ በጀት ዓመቱ መጨረሻ ድረስ በየ15 ቀኑ ተመሳሳይ ጨረታ እያወጣ እንደሚቀጥል መግለጹም ይታወሳል። ባንኩ እስከ ሰኔ 30 ድረስ በየ15 ቀኑ ዶላር በጨረታ እያቀረበ የሚቀጥል ከሆነ ገበያውን ማረጋጋት ላይ ሚና እንደሚኖረውም በባለሙያዎች ዘንድ ይነገራል። የኢትዮጵያ መንግስት በማይናማር በከፍተኛ የደህንነት ስጋት ውስጥ ያሉ 200 ኢትዮጵያውያንን በ10 ቀናት ውስጥ ወደ ሀገር ለመመለስ ጥረት ላይ መሆኑን አስታወቀም። እነዚህ ኢትዮጵያውያን በተደጋጋሚ መንግስት ከስፍራው እንዲያስወጣቸው ሲጠይቁ የቆዩ ናቸው። በመጪዎቹ 10 ቀናትም 200 ኢትዮጵያውያን እንዲመለሱ ለማድረግ እየተሰራ እንደሆነም የውጭ ጉዳይ ሚኒስቴር ገልጿል። እስካሁን ባለው ሂደትም በማይናማር በአስከፊ ሁኔታ የነበረው 130 ዜጎችን ማስመለስ እንደተቻለም ሚኒስቴሩ ገልጿል። ከዚህ በተጨማሪም በሌሎች ሀገራት በተመሳሳይ ሁኔታ የነበረው 92,000 ኢትዮጵያውያንን በ9 ወራት ማስመለስ እንደተቻለም በውጭ ጉዳይ ሚኒስቴር በኩል ተነግሯል። ወደ ሀገር ቤት እንዲመለሱ ከማድረግ ባሻገር ለመብት ጥሰት የተጋለጡ 13,000 ዜጋዎች ድጋፍ እንዲያገኙና መብታቸው እንዲከበር የማድረግ ስራ መሰራቱም ተሰምቷል። በተለያዩ ሀገራት ያሉ ኢትዮጵያውያንን በተመለከተ የትኛውም ሀገር የሚኖር ሚስዮን ኢትዮጵያውያን ያሉበትን ሁኔታ መከታተል፣ ድጋፍ ማድረግና ተባብሮ መስራት እንደሚጠበቅበትም የውጭ ጉዳይ ሚኒስቴር ገልጿል። በአዲስ አበባ የሞተ ዶሮንና ሌሎች እንስሳትን ባልተፈቀደ ቦታ መጣል 25,000 ብር ያስቀጣል ተባለም። የአጥንትና የስጋ ተረፈ ምርቶችንም እንዲሁ ባልተፈቀደ ቦታ የጣለ ድርጅት 50,000 ብር እንዲሁም ግለሰብ ከሆነ ደግሞ 5,000 ብር ቅጣት ይጠብቃቸዋል ተብሏል። ለዓመት ባለሙያ ብለው በ800 ብር አሊያም በ1,000 ብር የገዙት ዶሮ አያድርሰውና ከመታረዱ በፊት ሞት ቢቀድመው በንዴት ያልሆነ ቦታ እንዳይጥሉት ጥንቃቄ ማድረግ ይኖርቦታል። ይህ ሳይሆን ቀርቶ ደንብ ተላልፈው ከተገኙ ግን የ25,000 ብር ቅጣት ይጠብቆታል። ከዚህ በተጨማሪ ከቤት እንስሳት የሚወጡ እዳሪ እንዲሁም የእንስሳት የምግብ ተረፈ ምርቶችን ባልተፈቀደ ቦታ የጣለ አሊያም አካባቢውን ያቆሸሸ ማንኛውም ሰው በ50,000 ብር ይቀጣል የተባለ ሲሆን የተለያዩ እንስሳትን ባልተፈቀደ ቦታ በማጸዳዳት አካባቢውን ያቆሸሸ ደግሞ
በ5000 ብር ይቀጣል ተብሏል። እነዚህን ቅጣት የሚያመጡ ደንቦች በደንብ ቁጥር 167/2016 ዓ.ም ተደንግገው እንደሚገኝ ከሸገር ሬዲዮ ዘገባ ላይ ተመልክተናል። በሌላ በኩል የአዲስ አበባ ደንብ ማስከበር ባለስልጣን በ9 ወራት 258 ሚሊዮን ብር ከቅጣት መሰብሰቡን ይፋ አድርጓል። ባለስልጣኑ እርምጃ ከወሰደባቸው መካከልም አዋኪ ድርጊቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ንግድ፣ የመሬት ወረራ፣ ህገወጥ የደረቅና ፈሳሽ ቆሻሻ አያያዝና አወጋገድ ይገኙበታል ተብሏል። በአዲስ አበባ ለፋሲካ በዓል 1 ኪሎ ስጋ በ460 ብር ሊቀርብ ነው መባሉ ሲነገር፣ በአንጻሩ በመዲናዋ ባሉ ቁርጥ ቤቶች 1 ኪሎ ስጋ ከቫት በፊት 2800 ብር ይሸጣል። በአንድ ከተማ ውስጥ 1 ኪሎ ስጋ ላይ ከ2300 ብር በላይ ልዩነት እንዳለው ተነግሯል። የአዲስ አበባ ህብረት ሥራ ኮሚሽን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች በዓሉን እንዲውሉ ታሳቢ በማድረግ ነው 1 ኪሎ ስጋ ከ460 ብር እስከ 520 ብር ድረስ አቀርባለሁ ያለው። በከተማዋ ባሉ 239 የህብረት ሥራ ማህበራት ስጋ ቤቶች ለበዓሉ ከ460 ብር ጀምሮ 1 ኪሎ ስጋ እንዲያቀርቡ መደረጉ ይፋ ሆኗል። ከወጣው ተመን ውጪ እንዳይሸጥም በኮሚሽኑ በኩል ክትትል ይደረጋል ተብሏል። የቆዳና ሌጦ ምርት በሚፈለገው መጠን ጥቅም ላይ እየዋለ አይደለም ተብሏል። የበሬ ቆዳ በኮንትሮባንድ ንግድ መውጣቱ በዘርፉ ላይ ችግር መሆኑ ተመላክቷል። በኢትዮጵያ በዚህ ሰዓት የቆዳና ሌጦ ሀብት እየጨመረ ቢሆንም በሚፈለገው ልክ ጥቅም ላይ እየዋለ እንዳልሆነም የቆዳ አምራች ኢንዱስትሪዎች ይፋ እያደረጉ ነው። በዓመት ከበሬ ከበግና ከፍየል እስከ 41 ሚሊዮን ቆዳ ይገኛል የሚል ግምታዊ መረጃም እንዳለም ተመላክቷል። አንድ የቆዳ ፋብሪካ የቆዳ ምርትን ለማከናወን በአንድ ጊዜ ከ3000 በላይ የበግ ቆዳ እንዲሁም ከ200 በላይ የበሬ ቆዳ ያስፈልገዋል ተብሏል። በሀገር ደረጃ ያለው የእንስሳት ሀብት ከፍተኛ ቢሆንም ቆዳና ሌጦ በአግባቡ ተሰብስበው ወደ ኢንዱስትሪዎች እንደማይደርስ የቆዳ አምራች ኢንዱስትሪ ልማት ኢንስቲትዩት ገልጿል። ለዚህ ደግሞ እንደ ምክንያት በህብረተሰቡ ያለው ግንዛቤ አናሳ መሆንና ምርቶችን መሰብሰቢያ በቂ ቦታ አለመኖር እንደሆኑም ተጠቅሷል። በአሁኑ ወቅት የበሬ ቆዳ እጥረት አለ የተባለ ሲሆን ይህም የሆነው በኮንትሮባንድ ንግድ በመውጣቱ እንደሆነ ተመላክቷል። አብዛኛው የቆዳ ፋብሪካዎች ከ99 በመቶ በላይ ለምርት ሂደት የሚጠቀሙት የበሬ ቆዳን መሆኑም ተሰምቷል። በመጨረሻም ቻይና ብላክ ፓንተር 2.0 የተባለ አዲስ ፈጣን ሯጭ ሮቦት መስራቷን አስታወቀች። በቻይና ዢቺያንግ ዩኒቨርሲቲ የሚገኝ የጥናት ቡድን በሴኮንድ 10 ሜትር መሮጥ የሚችል ሮቦት መስራቱን ይፋ አድርጓል። ይህም የዓለማችን ፈጣን ባለ 4 እግር ሮቦት ያደርገዋልም ተብሏል። ሮቦቱ ብላክ ፓንተር 2.0 የሚል መጠሪያም ተሰጥቶታል። ብላክ ፓንተር 2.0 38 ኪሎ ግራም የሚመዝን ሲሆን 0.63 ሴንቲሜትር ቁመት አለው። በ2018 የተጀመረው ሮቦቱን የማበልጸግ ስራ ፍጥነቱን በሴኮንድ ከ6 ሜትር እንዲበልጥ ለማድረግ የተለያዩ ማሻሻዎች ሲደረጉም ቆይቷል። በውሻ አምሳያ የተሰራው ሮቦቱ ለወታደራዊ ተልእኮዎች፣ ለነፍስ አድን ስራና ለአሰሳም እንደሚያገለግል ተነግሯል። በ100 ሜትር ሩጫ ላይ የሚሳተፉ አትሌቶች ውድድሩን ለማጠናቀቅ በሴኮንድ 10 ሜትር ይሮጣሉ። ተመራማሪዎቹ በቀጣይ የሮቦቱን ፍጥነት በሴኮንድ 15 ሜትር ለማድረስ እየሰሩ መሆኑም ተዘግበዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።